እናንተ እኮ አሁንም ትንጫጩ ይሆናል እሳይ ደግ አደረጉ ብላችሁ ትደግፉ ይሆናል ማለት ነው። ይሄንን ጉድ እንግዲህ ሩታ እያየች ዳግም ስለሱ ማሰብ ትችላለች ብዬ እኔ ራሱ አላስብም ማለት ነው። ብዙዎቻችሁ በቃ ሄርሚዬ እንዳትጎጂ ልቧ ስስ ነው፣ ልቧ እንደዚህ ነው፣ እንዳትጎዳት ምናምን እያላችሁ ነበር። በነገራችን ላይ እችን የመሰለ ቆንጅዬ ልጅ ማለት ነው ምን አስነክቷት ነው አብርሽ እንደዚህ እየሆነች ያለችው? አፏን አውጥታ ጭራሽ እኔ አንተን ማጣት አልፈልግም እንዴ እንዳትጎዳህ ምናምን። የልጁ እናት እኮ ናት። እንዴት ነው ልትጎዳው የምትችለው? እንደ አንቺ እሱን ስለወደድሽው እሱን ስላፈቀርሽው ነው እንጂ ለሱ አስበሽ ለሱ መጎዳት አስበሽ አይደለም። እንዴት ነው የልጁ እናት አብሯት የነበረን ሰው ልትጎዳ የምትችለው? ያውም ብዙ ነገር ያሳለፉ ከሀ ጀምረው ከዜሮ ተነስተው እዚህ ደረጃ ላይ የደረሱ ሰዎች እንዴት ነው ልትጎዳ ትችላለች ብለሽ አንቺ በዚህ ልክ ለሱ ተቆርቋሪ የምትሆኙ ማለት ነው? ምን አስነክቶሽ ነው? ሰውዬ ሴትዮ ንቂ ሴትዮ ምንድነው ያስነካሽ? አንቺን የመሰለሽ ልዕልት ከዚህ ከካርቶን አፍ ጋር ምን እያደረግሽ ነው? እኔ በጣም ግራ እየገባኝ ነገር ያለ ነገር ማለት ነው። በጣም ነው የምታምረው ልብ ብላችሁ ካያችኋት። ድርጊቷ ግን የሚያደርጉት ነገር ግን በጣም ነው የሚያስጠላው። የሚመጥን ሰው አይደለም ሲጀመር እሱ ሲቀጥል ይሄ በጣም ጸያፍ የሆነ ነገር ነው። በትዳር ላይ ገብተሽ እንደዚህ አይነት ህይወት ውስጥ ማተረማመስ የለብሽም። በጣም ጸያፍ የሆነ ነገር ነው። በነገራችን ላይ ራስሽን ዞር ብለሽ ተመልከች። በጣም ቆንጆ ነሽ፣ ብዙ ቻንስ ያለሽ ልጅ ነሽ። ከዚህ ከልጅ ጋር ምን ሲቀጥል እየዋለለ ነው እሱ። ምንም የተረጋጋ ሰው አይደለም እውነት ለመናገር ማለት ነው። አሁን ሩታ ጋር ራሱ መመለስ የሚፈልግ ይመስለኛል ውድ ቤተሰቦች።